በጣም ወድሻለሁ እንዳትረሺ። ዶሮ ስላትወጁ ነው እንዴ? ምን ነው አንድ ወንድምሽ አይደል እንዴ? ነው ወይስ ሁሉም ይስማልኝ ነው? እልልቴ ቁጭ በይልኝ። ቁጭ በይ ቁጭ በይ። ግድ የለም ደህና ነኝ። እስካሁን አልሞትኩም ነው ወይስ እንደሞትኩ ለማረጋገጥ ነው የመጣሽው? እንዴ ምን ሆነሻል ልጅ? እንዴ ልጠይቅሽ እኮ ነው የመጣችው። እንዴት እንደዛ ታያለሽ? አባዬ እባክህ አሞኛል፣ አትጨቃጨቀኝ ነው ወይስ የባሰ በሽታ ልታብስብኝ ነው? አንቺም እኔ እንድናገርሽ የሚያደርግ ንግግር አትናገሪ። እኔም አልናገር። አንቺ ምን እንዳያት ልትሰድቢኝ ነው? ለምን ሰድባለሁ ካሌብኝ? ሰላፍ ተማሪ ስለሆንኩ ነው። ለዛ አይደለም ያትይጭ አያት እኮ የጮችብህ ስለምትወድ ነው። ሲቀጥል ደግሞ አንተ ሰነፍ ተማሪ አይደለም። እየቀለድሽብኝ ነው። ውጤቱን አላየሽው? አይቼዋለሁ፣ ግን እኔ ጉብዝናን በዛ አለካ። እንዴት? ምን እንዴት አለው? አንተ እኮ የመኖር ፍላጎት የለህም። የመኖር ፍላጎት ከሌለ ደግሞ ጥሩ ውጤት ማምጣት አትችልም። እናንተ ሰዎች ትረሳላችሁ እንዴ? ማንኖችን ልጅ አገታት? የትርሲት ገዳይ እኮ ነው። አስቡ እንጂ። አዎ ሚካስ እህቱን ካስለቀቃት ገዳዩን አግኝቶታል ማለት ነው። መጀመሪያም ከዚህ ያስመለጠው ሚስጥሩን ለመደበቅና እህቱን ለመመለስ ቢሆንስ? ልክ ነው፣ ግን ልጅቷ ከዛ ሰውዬ እንዴት እንዳመለጠች ሳናቅ መወሰን አንችልም። እኔ አይመስለኝም። ሚኪያስ እና ገዳዩ የሆነ ወዳጅነት እንዳላቸው በጣም ግልጽ ነው። በሂሩት ሀሳብ እስማማለሁ። ወዴት ነው? ርብቃ ብሩኬን አስገድዳ ለራሷ ለማድረግ እየሞከረች ነው። በአንተ ምክንያት ራሴን ለማጥፋት ወስኛለሁ ብላም እያስፈራራችሁ ትገኛለች። ልዕልት ርብቃን የልብ ድካም አሟት ስለነበር ለመጠየቅ ሄዳለች። ርብቃ ግን እንደ ሞት ለማረጋገጥ ነው የመጣሽው፣ አልተሳካልሽም፣ አልሞትኩም ብላ ለማሸማቀቅ ሞክራለች። እነዚህ ሰዎች ግን በብሩኬ ምክንያት ሊጋደሉ ነው። በሌላኛው ጉዳያችን ስንመለስ የማህሌት አጋጅ እንደዛ አድርጎ እየደበደቡት ማህሌትን ያስቀመጠበትን ቦታ ሊናገር አልቻለም። ካሌብ እናቱ ከሞተችበት በኋላ ትምህርት በጣም አስጠልቶታል። እናም ማጥናት አቁሞ ነበር። በዛ ምክንያትም ውጤቱ በጣም ወርዶበት ነበር። ይህን ነገር ደግሞ እህቱ ፌቨን ብቻ ነበር የምታውቀው። አሁን ላይ ግን ወይዘሮ ሂሩት ብዙ ማስጠንቀቂያ እንደደረሰው ስትመለከት ለምን እንደዚህ ሊሆን እንደቻለም ጠይቀዋለች። ስለዚህ ጉዳይም ቤተሰቡ በሙሉ አውቆ መፍትሄ መፈለግ እንዳለበት ወስናለች። በስተመጨረሻም ተከስተና የማህሌት አጋጅ ተደራድረዋል። ተከስተ ማህሌት ያለችበት ቦታ ንገረኝ፣ እኔ ደግሞ አስመልጣለሁ ብሎታል። አጋጁ ትንሽ ተከስተን ቢጠራጠረውም ምንም አማራጭ እንደሌለው ሲያውቅ ያለችበት ቦታ ነግሮታል። ተከስተን በቃሉ መሰረት እንዲያመልጥ እድሉን አመቻችቶለታል። ሚኪያስ በስተመጨረሻም እህቱን ማህሌትን አግኝቷታል። ማህሌት ከታሰረችበት ቦታ ከተፈታች በኋላ ሚኪያስን አንተ የኔ ወንድም አይደለም፣ አንተ ማለት ትርሲትን ያስገደሰው በላን ብለዋለች። ሚኪያስን ለማስተባበር ሲሞክር ተመልክተናል። ከአንድ ወንድምሽ ይልቅ አንተ ወንበዴ እንዴት ልታምት ትችላለሽ ብሏታል። በስተመጨረሻም እንደምንም ለማሳመን ሞክሮ ወደ ቤት ከአባቷ ጋር ሊያገናኛት ወስዷታል። ማህሌት ወደ ቤት ተመልሳለች። ቤተሰቡን በሙሉ ወደ ቤት በመመለሷ በጣም ደስተኛ መሆናቸውን ነግረዋታል። ብሩኬ ስታየው ግን በጣም ነበር ያለቀሰችው። ወንድሟ ሚኪያስ ሊያስገድረው እንደነበር ስታስብ ነበር በጣም ያለቀሰችው። በሌላ ጉዳያችን ስንመለስ ወይዘሮ ሂሩት የማህሌት በድንገት መምጣት ጥርጣሬ ውስጥ ከቷታል። ባለፈው ሚኪያስ ገዳዩን ማስመለጡ፣ ዛሬ ደግሞ ማህሌት እንዴት በድንገት ሊያመጣት እንደቻለ ግራ አጋብቷታል። ሚኪያስን በበኩሉ በዚህ ነገር ምላሽ ሰጥቶባታል። እኔ ወንድሟ ከዛ ከማይረባ ገዳይ መንጋጋ ፈንቅዬ ነው ያመጣኋት ብሏል። በነገራችን ላይ ተከስተ ከገዳዩ ጋር ባይደራደር ኑሮ ይሄን የማህሌት ቦታ ነበር። ሚኪያስ ግን ብር ከፍሎ እንዳስለቀቃት አድርጎ ነበር የተናገረው። ተከስተም የልፋቱን ዋጋ እንዲከፍለው ሚኪያስን ገንዘብ ጠይቆታል። ከአጋቹ ያተረፍነውን ብር ግማሹን እንዲሰጠ ይፈልጋለሁ ብሎታል። ሚኪያስም የምን አባ ገንዘብ ነው አልሰጠም ቢልም ተከስተ ግን ምን ማለት ነው? ነፍሴን አስቼ የሰራው ስራ እኮ ነው፣ ገንዘቡ ይገባኛል ብሏል። ያለበለዚያ ግን የመጨረሻችን ነው መሆን ብሎም አስጠንቅቆታል። ሚኪያስም በበኩሉ በቃ አትጨቃጨቀኝ፣ ዛሬ የደስታችን ቀን ነው፣ ነገ እናስብበታለን ብሎታል። ተከስተም ይህን ብር ካልሰጠው የሚኪያስ ሙሉ መረጃው እጁ ስላለ ለሕግ አሳልፎ እንደሚሰጠው ከራሱ ጋር ሲማከር ተመልክተናል። በስተመጨረሻም የማህሌት መገኘቷን አስመልክተው እነ ሚኪያስ የራት ግብዣ አዘጋጅተዋል። ከወይዘሮ ሂሩትና ከልጆቹ በስተቀር ሁሉም በራት ግብዣው ተገኝቶ ነበር። በመጨረሻም ሚኪያስና ተከስተ ተፋጠዋል። ምን ይፈጠራላችሁ ታስባላችሁ? በቀጣይ ክፍል እስከምንገናኝ መልካም ጊዜ